ሰበር ዜና የፌዴራል መንግስቱ በትግራይ ክልል ላይ ጦርነት መክፈቱ አይቀሬ መሆኑን አንድ ከፍተኛ የውጭ ሀገር ጀነራል ጠቆሙ። ይህም ህወሓት በፌዴራል መንግስቱ ላይ በተደጋጋሚ ሲያቀርብ የነበረውን ክስ ወደ እውነታ ቀይሮታል ተብሏል። ይህም ጦርነቱ ከሀገር ውስጥ ግጭት አልፎ ቀጠናውን ወደ ለየለት እልቂት የሚከት ነው በሚል ከፍተኛ ስጋትን አጭሯል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። በአዲስ አበባ ከተማ ትልቁ የንግድ ማዕከል በሆነው መርካቶ በጅምላ አከፋፋይ ሱቆች ላይ እርምጃ እየተወሰደ መሆኑን ለሚዲያችን ቅርብ የሆኑ ምንጮች አረጋግጠዋል። የጅምላ አከፋፋዮቹም ወደ ተለያዩ የሀገሪቷ ክፍሎች የፕላስቲክ ከረጢቶችን ሲያሰራጩ የነበሩ ናቸው ተብሏል። ተጨማሪ አለን። በ2019 በጀት ዓመት መንግስት ከአገር ውስጥ የሚሰበስበው ገቢ በዜጎች ኑሮ ላይ ከፍተኛ ጫና የሚፈጥር ነው በሚል ተቃውሞ ገጥሞታል ተባለ። ከቅርብ ጊዜያት ወዲህ መንግስት የሚከተላቸው የገቢ መሰብሰቢያ አማራጮች አሁን ካለው የኑሮ ጫና አንጻር በዜጎች ላይ ከፍተኛ የሆነ ተጽዕኖ የሚፈጥሩ ናቸው ተብሏል። ዝርዝር መረጃ አለን። ከውጭ በተሰማ ሰበር መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በአደባባይ እየወረፏቸው ነው ተባለ። ትራምፕ አሜሪካ ባትኖር ኖሮ እስራኤል በአሁኑ ወቅት ህልውና አይኖራትም ሲሉም በአደባባይ ተሳልቀዋል። ይህ የትራምፕ ንግግርም የጦርነት አጋራቸው የሆኑትን ኔታንያሁን አስቆጥቷል። መረጃውን ይዘናል። ህንድ የሀገሪቱ ብሔራዊ ደህንነትን ወደ ላቀ ደረጃ ያሸጋገረ የሁለተኛ ደረጃ የባለስቲክ ሚሳኤል መከላከያ ጋሻ ሙከራን በምስራቃዊ የባህር ዳርቻዋ ላይ በተሳካ ሁኔታ ማጠናቀቋን አስታወቀች። ተጨማሪ ያለን። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ በዚህ ወቅት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጎን እቆማለሁ ሲሉ ጀነራል ሙሁዚ ካይነሮጋባ ገለጹ። የዩጋንዳው መከላከያ ኃይሎች አዛዥ ጀነራል ሙሁዚ በትግራይ ክልል አዲስ የጦርነት ነጋሪት እንዳይጎሰምና ቀጠና ወደ ሌላ ግጭት እንዳይገባ አስቸኳይ ጥሪ ማቅረባቸው መነጋገሪያ ሆኗል። ጀነራል ሙሁዚ በኤክስ ማህበራዊ ትስስር ገጻቸው ባስተላለፉት ግልጽ መልእክትም በትግራይ የሚገኙ ወገኖችን እጅግ እንደሚወዷቸው ገልጸው ነገር ግን ቀጠናው በጦርነት መዛሉንና አዲስ ግጭት መጀመር እንደሌለበት በጥብቅ አሳስበዋል። ጀነራሉ በአሁኑ ወቅትም በትግራይ ሌላ ዙር ጦርነት እንዳይቀሰቀስ በጥብቅ ጥሪ አቅርበዋል። ነገር ግን በተለይ በወቅታዊ የኢትዮጵያ ሁኔታ ላይ ያላቸውን አቋም ሲያንጸባርቁ በዚህ ወቅት ከወንድሜ ከጠቅላይ ሚኒስትር አብይ አህመድ ጎን እቆማለሁ በማለትም ለኢትዮጵያ መንግስት ያላቸውን ድጋፍ በይፋ አረጋግጠዋል። ይህ የአዛዡ መግለጫም በምስራቅ አፍሪካ የሰላምና ደህንነት ጉዳዮች ላይ አዲስ መነጋገሪያ ርዕስን የፈጠረ ሆኗል። መርካቶ ላይ የፕላስቲክ ከረጢት የሚያሰራጩ 41 የጅምላ አከፋፋዮች መታሸጋቸው ተገለጸ። በአዲስ አበባ ከተማ ትልቁ የንግድ ማዕከል በሆነው መርካቶ ሲኒማ ራስ አካባቢ ወደ ተለያዩ የሀገሪቷ ክፍሎች የተከለከሉ የፕላስቲክ ከረጢቶችን ሲያሰራጩ በነበሩ 41 የጅምላ አከፋፋይ የንግድ ድርጅቶች ላይ ጠንካራ ሕጋዊ እርምጃ ተወስዷል ተብሏል። ይህም በድንገተኛ ፍተሻ የተከናወነ የተቀናጀ የክትትልና ቁጥጥር ዘመቻ የተመራው በአዲስ አበባ አካባቢ ጥበቃ ባለስልጣን በአዲስ አበባ ደንብ ማስከበር ባለስልጣንና በአዲስ አበባ ፖሊስ በጋራ ባደረጉት ከፍተኛ ጥረት ነው ተብሏል። የከተማዋን ስነ ምህዳር ለመጠበቅና የብክለትን ምንጮች ለመቀነስ የተወሰደው ይህ እርምጃ መነሻውን ያደረገው የፕላስቲክ ከረጢት አጠቃቀምን ለመገደብ በቅርቡ የወጣውን የአዋጅ ቁጥር 1383 ህዝባር 2017 ድንጋጌን መሰረት በማድረግ ነው ተብሏል። በዚህም እርምጃ የተወሰደባቸው ድርጅቶች ክልከላ ይጣለባቸውና ለአካባቢ ብክለት ከፍተኛ አስተዋጽኦ የሚያበረክቱ የፕላስቲክ ከረጢቶችን በስፋት ሲያከፋፍሉ የተገኙ መሆናቸውንም የቁጥጥር ቡድኑ አስታውቋል። በ2019 በጀት ዓመት መንግስት ከአገር ውስጥ የሚሰበስበው ገቢ በዜጎች ላይ ጫና እንዳይፈጥር ትኩረት ሊሰጠው እንደሚገባ ተገለጸ። መንግስት በ2019 በጀት ዓመት ከአገር ውስጥ ለመሰብሰብ ያቀደው አጠቃላይ የገቢ መጠን 1.6 ትሪሊዮን ብር መሆኑ መግለጹ ይታወሳል። የኑሮ ጫና አንጻር በዜጎች ላይ ተጽዕኖ እንዳይፈጥር ትኩረት ተሰጥቶት ሊሰራባቸው እንደሚገባ የምጣኔ ሀብት ባለሙያዎች እየገለጹ ይገኛሉ። ለተለያዩ ዘርፎች ማስፋፊያና ለልማት ስራዎች መንግስት ከህብረተሰቡ ግብር መሰብሰቡ ተገቢ በመሆኑ ይህንን ለማስፈጸም የተለያዩ አማራጮችን እንደሚጠቀም የሚገልጹት የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ ናቸው። ነገር ግን የመልካም አስተዳደር ችግሮች፣ ሙስና እና በህገወጥ መንገድ የሚፈጸሙ ግብይቶች ዋነኛ ተግዳሮቶች ሊሆኑ ስለሚችሉ ይህንን ለመቆጣጠር በትኩረት ሊሰራ እንደሚገባ አሳስበዋል። በተጨማሪም በሚሰበሰበው
በታሰበው ከፍተኛ የግብር መጠን ምክንያት በማህበረሰቡ ላይ ጫና እንዳይፈጠር የሸማቾች፣ የሰራተኞችና ሌሎች ሞጋች ማህበራት አፈጻጸሙ ላይ ችግሮች ከተስተዋሉ ጥያቄ ማቅረብ የሚችሉ መሆናቸውን ጠቅሰዋል። ሌላኛው የፖለቲካ ኢኮኖሚ ባለሙያ የሆኑት አቶ ሸዋፈራው ሽታውን በበኩላቸው አሁን ላይ በተለያዩ ምክንያቶች ንግዳቸውን ያቋረጡ ዜጎች ባሉበት እንዲሁም የስራ ዕድሎች በስፋት ባልተፈጠሩበት ሁኔታ ይህንን ያህል ገንዘብ ከአገር ውስጥ ገቢ ለመሰብሰብ መታቀዱ በማህበረሰቡ ላይ ጫና ሊፈጥር ይችላል ሲሉም ስጋታቸውን ገልጸዋል። በዜጎች መካከል ያለው የገቢ ልዩነት የሰፋ መሆንና ገቢ በሚያስገኙ ፕሮጀክቶች ላይ በስፋት አለመሰራቱ አሁን ላይ በግብር አሰባሰቡ ላይ ለከፍተኛ ጫና የሚጋለጠው ራሱ ማህበረሰቡ በመሆኑ ለጉዳዩ ትኩረት ሊሰጠው እንደሚገባ አክለዋል። በመጨረሻም ግብር የሚሰበሰብበት መንገድ ፍትሐዊና በዜጎች ላይ ጫና የማይፈጥር እንዲሁም ከወዲሁ የተለያዩ የማስተካከያ እርምጃዎችና እቅዶች ሊወጡለት እንደሚገባም ባለሙያዎቹ በጥብቅ አሳስበዋል። ከውጭ በተሰማ ሰበር መረጃ አሜሪካ ባትኖር ኖሮ እስራኤል በአሁኑ ወቅት ህልውና አይኖራትም ሲሉ ትራምፕ ገለጹ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቡድን ሰባት የአሜሪካ ቀጥተኛ እገዛ ድጋፍ ባይኖር ኖሮ እስራኤል በአሁኑ ወቅት እንደ ሀገር የመቀጠል ህልውና ሊኖራት እንደማይችል በይፋ ገልጸዋል። ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቅርብ ጓደኛቸው መሆናቸውን ጠቅሰው ሆኖም እስራኤል በሊባኖስ ላይ እየፈጸመች ያለችው አስፈሪ የቦምብ ጥቃት እንዳበሳጫቸው ተናግረዋል። ኔታንያሁ በበኩላቸው ትራምፕ የአሜሪካ ፕሬዝዳንት ነው፣ እኔ ደግሞ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማትን ጠንቅቄ የማውቀው እኔ ነኝ ሲሉም ወግተዋቸዋል። በመጨረሻም ህንድ አህጉር አቋራጭ የኒውክሌር ሚሳይሎችን በአየር ላይ የሚያከሽፍ እጅግ ዘመናዊ መከላከያ በተሳካ ሁኔታ ሞከረች። ህንድ የሀገሪቱን ብሔራዊ ደህንነት ወደ ላቀ ደረጃ ያሸጋገረ የ2 ደረጃ የባለስቲክ ሚሳይል መከላከያ ጋሻ ሙከራን በምስራቃዊ የባህር ዳርቻዋ ላይ በተሳካ ሁኔታ አጠናቃለች ተብሏል። የህንድ መከላከያ ምርመራና ልማት ድርጅት ባደረገው በዚህ ፈታኝ ሙከራ ከተለያዩ አቅጣጫዎች የተተኮሱ የጠላት የሚሳይል ኢላማዎችን በአየር ላይ ሙሉ በሙሉ ማውደም ተችሏል ተብሏል። ይህ ስኬትም ህንድን አህጉር አቋራጭ የባለስቲክ ሚሳይሎችን ጭምር የመመከት አቅም ካላቸው እንደ አሜሪካ፣ ሩሲያ፣ ቻይና እና እስራኤል ካሉ ጥቂት የዓለማችን ልዕለ ሀያላን ሀገራት ተርታ እንድትሰለፍ አድርጓታል ነው የተባለው። የተደረገው የሚሳኤል መከላከያ ሙከራ በሁለት የተለያዩ የከባቢ አየር ክልሎች ላይ ያተኮረ ሲሆን የመጀመሪያው ኤክሶ አትሞስፌር በመባል ይታወቃል። ይህ ክልልም ከምድር ከባቢ አየር ውጪ ወይንም በህዋ ላይ በጣም ረጅም ርቀት ተጉዞ የሚመጡ የጠላት ሚሳይሎችን ኤዲቱ የተባለውን ኢንተርሴፕት በመጠቀም ገና ከላይ እያለ የመምታትና የማክሸፍ ብቃት አለው ተብሏል። ሁለተኛው ደግሞ ኤንዶ አትሞስፊክ የተባለ ሲሆን ይህም በምድር ከባቢ አየር ክልል ውስጥ በማለትም ከ100 ኪሎ ሜትር በታች በሆነ ከፍታ በፍጥነት እየተምዘገዘጉ የሚመጡ የጠላት ሚሳይሎችን ኤዲዋን በተባለው ኢንተርሴፕት አማካኝነት የመምታት ብቃት አለው ነው የተባለው። ይህ አዲስ የፌዝ 2 የመከላከያ ጋሻ እስከ 5000 ኪሎ ሜትር ርቀት ላይ የሚገኙ መከላከያና ረጅም ርቀት ተወንጫፊ ሚሳይሎችን እንዲሁም የኒውክሌር አረር የተሸከሙ የጠላት ጥቃቶችን በከፍተኛ ትክክለኝነት ለይቶ የማውደም አቅም አለው ነው የተባለው። የህንድ መከላከያ ሚኒስቴር እንዳሉትም ለሳተላይቶችና መሐንዲሶች የእንኳን ደስ ያላችሁ መልእክት አስተላለፉ ሲሆን የስኬት ሀገራቸው ብቅ ያሉ አዳዲስ የሚሳይል ስጋቶችን የመመከት ሙሉ አቅም ያላት መሆኗን በተግባር ያሳየ መሆኑን ገልጸዋል። መረጃዎቻችን አበቃን። በሰላም ቆዩን።